ይሄንን መልእክት አንዴ አዳምጠን እንመለስ። የተነቃቂ መልእክት አለ። አገራችን ኢትዮጵያ ውስጥም ቁርአንያ የሚባል ትምህርት በስፋት እየተስፋፋ ነው፣ በርቀት እየተስፋፋ ነው። ተነቃቂ ያድርጉ። ብዙ ነገራችሁ እንደሚያሳጣችሁ ማለት ነው። ቁርአንያ ማለት ቁርአን የንጹሃን ሞት ይብቃ። ኡስታዝ አህመዲን ጀበል፣ ኡስታዝ ያሲን ኑሩና ኡስታዝ አቡበከር አህመድ በዛሬው ዕለት በአርሲ አካባቢ እየተገደሉ ስላሉ ክርስቲያኖች ድምጻቸውን አሰምተዋል። እዚህ አካባቢ ጸጉሬ ትንሽዬ ይቻላል፣ እሱ አይቻልም። ጸጉሯን ሳሸፍን ምን ይላል ሰው? ነትህ ልብ ላይ ነው ያለው፣ ፊትህ ላይ አይደለም፣ ጸጉርህ ላይ አይደለም። እህቶቻችን ሂጃብ ልበሱ ሲባል ዋና የልብ ሂጃብ ነው ይላሉ። ልብ ቢያምን እኮ ጸጉር መሸፈን አይከብደውም ነበር። ልቡ ስላላመነ ነው ጸጉር ያልተሸፈነው። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እስቲ ይሄንን መልእክት አንዴ አዳምጠን እንመለስ። የተነቃቂ መልእክት አለ። አገራችን ኢትዮጵያ ውስጥም ቁርአንያ የሚባል ትምህርት በስፋት እየተስፋፋ ነው፣ በርቀት እየተስፋፋ ነው። ተነቃቂ ያድርጉ። ብዙ ነገራችሁ እንደሚያሳጣችሁ ማለት ነው። ቁርአንያ ማለት ቁርአን ብቻ እንቀበላለን፣ ሐዲስ አንቀበልም። የሰለፎች አፈሳሰር ቀደምት ሰለፎች ቁርአንን የተረዱበትን አረዳድ አንቀበልም። በዘመናዊ መልክ እኛ እንደፈለግን እንፈታለን የሚሉ ሰዎች በጣም እየተስፋፉ ነው ያሉት። አንዳንድ የተሳሳተ መረጃዎች ሰምተን ዝም ካለን ብዙ ችግሮች ሊያደርሱ ስለሚችሉ ይህንን ነገር ማጥራት ለኛም ግዴታችን ስለሆነ ይህንን ነገር ለማጥራት አንዳንድ ሂደቶችን ማሳወቅ ፈልጋለሁ። በመጀመሪያ ደረጃ አልቁርአን የሚባሉ ቡድኖች ኢትዮጵያ ላይ ገብተው በጀት ተመድቦላቸው እነሱም ደግሞ ቁርአን በስተቀር ሱናን አንቀበልም፣ ሐዲስን አንቀበልም፣ የዑለሞችን ንግግር አንቀበልም የሚሉ ቡድኖች መጥተዋል። እየተንሰራፉ ነው። ተጠንቀቁ የሚባለው አጠቃላይ መረጃ የተሳሳተ ነው። በዚህም ሁኔታ ወንድማችን እስልምናን ከተቀበለ ሰዓት ጀምሮ እስካሁን ድረስ እስልምናን ሲኻድም ያለ ወንድማችን እንደዚሁም ደግሞ በተለይ ቁርአንን ተፍሲር ሳይንሳዊ በሆነ ሁኔታ ጊዜውን በመጠነ ሁኔታ ሲፈስርና ሲያስተምር የምናስተውለው ወንድማችን ነው። ስለዚህ አንድ ሰው ቁርአንን ለመፈሰር በተለያየ መልኩ መፈሰር ይችላል። አንደኛው ተፍሲር አልቁርአን ቢልቁርአን፣ ተፍሲር አልቁርአን ቢሱና፣ ተፍሲር አልቁርአን ቢአቅዋል ሰሃባ፣ ተፍሲር አልቁርአን ቢከላም አልዓረብ፣ መናሂጅ አልሙፈሲሪን። አንድ ሰው ቁርአንን ለመፈሰር መከተል ያለበት ህግጋቶች ማለት ነው። እያደረገው ያለው ሂደት እስልምናን የማይጻረን እንደውም አላህ ሱብሓነሁ ወተዓላ ያዘዘን ቁርአንን ተደቡር እንድናረግ እንድናስተነትን። አፈላ የተደበሩን አልቁርአን ኪታቡን አንዘልናሁ ኢለይከ ሙባረኩን ሊየደበሩ አያቲሂ ወሊየተዘከረ ኡሉል አልባብ። አላህ ራሱ ቁርአንን ተደቡር አርጉ አስተንትኑ ብሎ ባዘዘው መሰረት ወንድማችን ኡስታዝ ክብሮም ይህንን ሂደት እየተከተለ ነው ያለው። በዚህም ሁኔታ ወንድማችን እያስተማረ ያለው በዚህ መንገድ በመሆኑ ምናልባት ከራሱ አንደበት የሰማችሁት አንድ ችግር ካለ ያንን ችግር ተንተርሶ ማውራት እንጂ በአጠቃላይ ይህንን ጉዳይ አንስቶ ትክክል አይደለም ማለት ስህተት እንደሆነ በዚሁ ለማሳሰብ እፈልጋለሁ። ለይዘት ተፍሲር ብቻ የተለመደውን ተፍሲር ብቻ የምናውቀው አይደለም። በዑለማዎቻችን ትከሻ ላይ ሆነን የኛ መርህ በሊቃውንቶቻችን ትከሻ ላይ በሙፈሲሮቻችን ትከሻ ላይ እኛ ዘመናችንን በሚዋጅ መልኩ የቁርአን ጥናት ለትውልዳችን እናቀርባለን። በቁርአን በጋራ እንሻገራለን። ቁርአናዊ ጥልቅ ትንተናዎች አሉት። ሱራዎች በጥልቀት ይብራራሉ። ሱራዎች እርስ በርስ ያላቸው ትስስር፣ አያቶች እርስ በርስ ያላቸው ትስስር፣ አንድ አያ from different perspective በተለያዩ አይነት እይታዎች እንተነትናለን። በዚህ መንገድ ቁርአን የመልእክተኛው ዐለይሂ ሰላቱ ሰላም ፍቅር በተግባር የሚገለጥ ነው። ሙጀረድ ቀውል አይደለም። በመልእክተኛው ዐለይሂ ሰላቱ ሰላም ስብዕና ላይ የሚያላግጡ ሰዎች የበዙበት ዘመን ነው እና ቤት ቁጭ ብለህ ነው የምትሰማው። ሶሻል ሚዲያ ትከፍታለህ፣ ቤት ነው የሚመጣው። እዚህ አካባቢ ጸጉሬ ትንሽዬ ይቻላል፣ እሱ አይቻልም። ጸጉሯን ሳሸፍን ምን ይላል ሰው? ነትህ ልብ ላይ ነው ያለው፣ ፊትህ ላይ አይደለም፣ ጸጉርህ ላይ አይደለም። እህቶቻችን ሂጃብ ልበሱ ሲባል ዋና የልብ ሂጃብ ነው ይላሉ። ልብ ቢያምን እኮ ጸጉር መሸፈን አይከብደውም ነበር። ልቡ ስላላመነ ነው ጸጉር ያልተሸፈነው። ወደዛ መሄድ ያልቻለው ለዛ ነው። ይዘን የዚህ አይነት ከሁሉም ውጭ ሆነች ነፍስ እያለች ይችላሉ። ለምን ወንጀለኛው የምንድነው የተሻለው? ወንጀለኛ ወንጀል ሲሰራ ወንጀል መስራቱን ስለሚያውቅ ይደነግጣል። የመቶበት እድል ይኖረዋል፣ የመመለስ እድል ይኖረዋል። ለዚህ ነው ሸይጣንም ይላሉ ሰውየው እንደዚህ አይነት ገፍላ ላይ ያለ ሰው ወንጀልም እንዳይሰራ ይጠብቀዋል። ለምን ወንጀል ከሰራ ሊነቃ ይችላል። ምክንያቱም ሰውየው መልካም ሰው ነው ይባላል። ሲታይ ሰው ጋር ባለው ግንኙነት አኽላቁ ባህሪው ምናምን ይባላል። ግን ኢባዳ የለም። እስልምና ደግሞ ሁለቱ ነው። አሁን ትልቁ ማህበረሰባችን ውስጥ ያለ ችግር የኛ ችግር ምንድነው? ሁለት አይነት ገጽታዎች ነው ያሉት። አንደኛው ሰይአል ኹሉቅ ወሑስነል ዒባዳ፣ ሁለተኛው ደግሞ ሑስነል ኹሉቅ ወሰይአል ዒባዳ። አንዳንዱ አኽላቁ ማሻአላህ ነው፣ ኢባዳ ላይ ግን ደካማ ነው። ሌላው ደግሞ ኢባዳ ላይ ማሻአላህ ነው፣ አኽላቅ ደግሞ አዑዙ ቢላህ ከባድ። ከሱ ምላስ ነጃ የሚወጣ ሰው የለም። አወለ ሶፍ ነው፣ ቁርአን ላይ ነው። በምላሱ ግን ሰው ሲያማ ይውላል። ሴቷም ጎረቤቶቿን አዛ ስታረግ ትውላለች። መከራ
እንደው መጣብን የሚባል ሰው አለ አይደል? ደግሞ መጣብን የሚባል የንጹሃን ሞት ይብቃ። ኡስታዝ አህመዲን ጀበል፣ ኡስታዝ ያሲን ኑሩና ኡስታዝ አቡበከር አህመድ በዛሬው ዕለት በአርሲ አካባቢ እየተገደሉ ስላሉ ክርስቲያኖች ድምጻቸውን አሰምተዋል። ሙስሊም የሆናችሁ ሙስሊም ያልሆናችሁም ሁላችሁም ይህን ቪዲዮ እስከ መጨረሻው ኮፒ ሊንክ ሼር ፖስት ያደርጋችሁ አብራችን ቆዩ። ክቡር የሰው ልጅ ደም መፍሰስ ይብቃ። ኡስታዝ አህመዲን ጀበል ዘላቂ መፍትሄ ይገኝ ዘንድ ቆም ብሎ ማሰብ፣ በስሜት ተጽዕኖ ስር ከመውደቅ በራቀ መልኩ በመናበብና በመነጋገር በጋራ መፍትሄ መፈለግ አለብን ሲል አህመዲን ጀበል ጽፏል። የንጹሃን እልቂት በቃ ሊባል ይገባል። ኡስታዝ አቡበከር አህመድ ሁሉም ኢትዮጵያዊ የዚህ መሰል እልቂት ለማስቆም ለአንዴና ለመጨረሻ ጊዜ እጅ ለእጅ ተያይዞ መስራት ይጠበቅበታል ሲሉ ተደምጧል። ኡስታዝ አቡበከር አህመድ የተከበረው የሰው ልጅ ህይወት እንዴት እንደዚህ ሊረክስ ቻለ? ኡስታዝ ያሲን ኑሩ ክቡር የሆነው የሰው ልጅን ህይወት የሚያጠፉ በተለያዩ ስፍራዎች ላይ የኢትዮጵያን እድገት የሚገቱ በሙሉ የሚመለከተው አካል አፋጣኝ እርምጃ እንዲወስድ ኡስታዝ ያሲን ኑሩ ጠይቀዋል። ባጭሩ እኚህ ኡስታዞቻችን በአርሲ አካባቢ ለሚገደሉ ክርስቲያኖች በሙሉ ማለት ነው ድምጽ ሆነዋል። ይሄ ነው እስልምና። የትኛውም እምነት ሲበደል አብሮ ማዘን ወይም ደግሞ ከጎኑ መቆም፣ ፍትህ መጠየቅ፣ ከተበዳይ ጎን መቆም ማለት ይሄ ነው። በተለያዩ ስፍራዎች ላይ እስልምናም ሲበደል በቅርቡ በአክሱም አካባቢ እንኳን ሂጃብ መልበስ አትችሉም፣ ሞታችሁ እንኳን መቀበር አትችሉም፣ መስገድ አትችሉም ሲባሉ ሙስሊሞች ብቻ ነበረ ድምጽ ሲሆኑ የነበረው። ሁሉም በራሱ ቤት ላይ ሲደርስ ሁሉም መናበብ ከጎን መሆን አለበት። አንዱ ሲበደል ሌላኛውም እኔን ይመለከተኛል ብሎ ከጎን ከሆነ ማንም ማንንም አይበድልም። አሁንም ፍትህ በየቦታው ለሚገደሉ ንጹሃን ነፍሶች። ይህን ቪዲዮ የተስማማችሁ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት።